ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች፣ ትላንት ምሽት የዓለም ዋንጫ በጣም ወሳኝ የሚባል ጨዋታ ተደርጎ ነበር። በተለይ ሴኔጋል ከቤልጅየም ጋር ያደረገችው ጨዋታ በጣም ተጠባቂ ጨዋታ ነበር። ድራማዊ የሆነ ክስተትን አስተናግዶ ቤልጅየምን ወደ ቀጣዩ ዙር አሳልፈዋል። በጣም ያልተጠበቁ ውሳኔዎች የነበሩበት፣ ሴኔጋል እስከ መጨረሻዎቹ ደቂቃዎች ስትመራ የነበረበት ግን ከዛ በኋላ ነጥብ ያጣችበትና ወደ ቀጣዩ ዙር ማለፍ ያልቻለችበትና የሚያስቆጭ ነበር። በተለይ ለአፍሪካውያን ይህንን ጉዳይ እናነሳለን። በጨዋታው ላይ የተፈጠሩ አንዳንድ ልዩ ክስተቶች ምንድን ናቸው? ከጨዋታው በኋላ የተሰጡ አስተያየቶችስ ምንድን ናቸው? የሚሉትን ጉዳዮች ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እንዲሁም ጋብዛለን። እንግዲህ የ32ቱ የማጣሪያ ጨዋታ ትናንትም ቀጥሎ ተካሂዷል። በሲያትል በሚገኘው ሉመን ፊልድ ስታዲየም ቤልጂየም እና ሴኔጋል መካከል የተደረገው ጨዋታ እንግዲህ በዓለም ዋንጫ ታሪክ ታይተው ከማይታወቁ እጅግ አስገራሚ ጨዋታዎች አንዱ ሆኖ ተመዝግቧል እና በትላንትናው ዕለት ሴኔጋል በሀቢብ ዲያራ በመጀመሪያው አጋማሽ ላይ እና በኢስማኤል አሳር በሁለተኛው አጋማሽ መጀመሪያ ላይ ባስቆጠሯቸው ሁለት ግቦች ጨዋታውን እንግዲህ 2-0 እየመሩ ነበር። ይሄም የዘለቀው እስከ 86ኛው ደቂቃ ድረስ ነበር እና ሙሉ በሙሉ ጨዋታውን በራሳቸው ቁጥጥር ስር አድርገው ነበረ ሴኔጋሎች። ይሁን እንጂ የቤልጅየሙ አሰልጣኝ ሩዲ ጋርሲያ በ55ኛው ደቂቃ ላይ የቡድኑን ኮከቦች ኬቨን ደብሮይን እና ጄሬሚ ዶኩን ቀይረው አስወጥቷል። ይህ በጣም ያልተጠበቀ ውሳኔ ነበር። በተለይ ገና ጨዋታው 55ኛ ደቂቃ ላይ መሆኑ የተጫዋቾቹን ቅያሬ አስገራሚ እንዲሆን አድርጎታልና በ86ኛው ደቂቃ ላይ ነው እንግዲህ ተቀይሮ የገባው ሮሜሉ ሉካኩ የመጀመሪያዋን ግብ አስቆጠረ። ከዛ በኋላ በጣም አስገራሚው ነገር ከ159 ሰከንዶች በኋላ ያ ማለትም በ89ኛው ደቂቃ ላይ ዩሪ ቴልመንስ በጭንቅላት በመግጨት ጨዋታውን እንዲሁ 2-2 ማድረግ ቻለ እና በጣም በጣም አስገራሚ ነበር። የሚያስቆጩ ሙከራዎችንም እንደዚሁ ሴኔጋሎች የሳቱበትን አጋጣሚ ተመልክተናል። ይህንን ተከትሎ እንግዲህ ሙሉ መደበኛው የጨዋታ ደቂቃ 2-2 ስለተጠናቀቀ ወደ ጭማሪ ሰዓት አምርቷል እና ጨዋታው ወደ ጭማሪ ሰዓት አምርቶ ወደ መገባደጃው ላይ ነው እንግዲህ በጣም አስገራሚው ነገር የተፈጠረው። በ120ኛ ደቂቃ ላይ ሲደርስ በጨዋታው ላይ ትልቅ መነጋገሪያ የሆነ አወዛጋቢ ክስተት ተፈጥሯል። የሴኔጋሉ ተከላካይ ላሚን ካማራ በፍጹም ቅጣት ምት ክልል ውስጥ በሳጥኑ ውስጥ ኳስ ለማውጣት ሲሞከር ዩሪ ቶሊመንስ እግር ላይ እንግዲህ ተተክሎ ዳኛው እንደገና በቫር ሰይድ ማርቲኔዝ ይባላሉ ዳኛው በቪአር እገዛ ፍጹም ቅጣት የምትሰጡ እና በጣም 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 አነጋጋሪ ነው። ያ ሙከራ በእንትን ባይል ኖሮ ምናልባት ጨዋታ 2-2 ተጠናቆ ወደ ፍጹም ቅጣት ምት ሊያመሩ የሚችሉበት እድል ነበር። ይሁን እንጂ ዩሪ ቴሌመንስ ላይ የተሰራው ጥፋት እንግዲህ ዳኛው ማርቲኔዝ በቪአር አይተውት ፍጹም ቅጣት ምት ነው እንዲሉ አድርጓቸዋል። እንግዲህ ውሳኔውን ተከትሎ የሴኔጋል ተጫዋቾች በከፍተኛ ቁጣና አለማመን ስሜቱን ሲቃወሙ ነበር። በሜዳ ላይ በተለይ ተከላካዩ ፓቴሲስ ሆን ብሎ ፍጹም ቅጣት ምት መምቻው ቦታ ላይ በመተኛት እንግዲህ ጨዋታው ከ7 ደቂቃ በላይ እንዲዘገይ አድርጓል ሆን ብሎ እና ዩሪ ቶሌመንስ የተሰጠውን ፍጹም ቅጣት ምት በ124ኛ ደቂቃ ከ44 ሰከንድ ላይ ያስቆጥሯል። ይህም በዓለም ዋንጫ ታሪክ በጨዋታው ማጠናቀቂያ ሰዓት ላይ ዘግይቶ የተቆጠረ ቀዳሚ ጎል ሆኖ እንደዚሁ መመዝገብ ችሏል እና በጣም ድራማዊ የነበረ ጨዋታ ነው። አፍሪካውያን ሀገራት ኢንጌም ማኔጅመንት ላይ በዘንድሮ የዓለም ዋንጫ ተቸግረዋል። የኮንጎ ዴሞክራቲክን የትላንትናውን ጨዋታ ማስታወስ እንችላለን። በተለይ ፈርስታፍ ጥሩ የነበሩበት ግን ደግሞ ሰከንዳፍ የተፍረከረኩበትን ሁኔታ ጨዋታውን ተቆጣጥረው የመውጣት ውጤት ይዞ የመውጣት ሁኔታ ላይ በጣም ውስንነቶች እንደታዩባቸው ይህም ጨዋታ አሳይቶናል። ዩሪ ቴሌመንስ እንግዲህ በ124 ከ44 ደቂቃ ማስቆጠሩ በጣም የሚገርም ነው። በዓለም ዋንጫ ታሪክ ዘግይተው ከተቆጠሩ ጎሎች መካከል የመጀመሪያው ሆኗል በ26 ከዚህ ቀደም አልጄሪያ ነበረች። አብዱል ደሙሜ የሚባል አንድ ተጫዋች በ120ኛው ደቂቃ ከ50 ሰከንድ በ2014 ጀርመን ጋር በተደረገ ጨዋታ ያስቆጠረው። ሌላኛው ደግሞ አሌክሳንድሮ ዴል ፒየሮ ነበር በጣሊያን 2006 የዓለም ዋንጫ ላይ ከጀርመን ጋር ባደረጉት ጨዋታ እንዲሁ ዘግይቶ ግብ ያስቆጠረው እና የመጀመሪያው ማለች የዩሪ ቶሊመንስ ግብ። ይህ ሽንፈት እንግዲህ ለሴኔጋል እጅግ ልብ ሰባሪ ነበር። ቡድኑ ጨዋታውን ብልጫ ወስዶ ነበር።
መምራት ችሎ ነበር በደቂቃዎች ልዩነት። ግን ትኩረት በማጣታቸው ሳቢያ እንግዲህ ከጨዋታው ውጤት ሳይዞ ወጥተዋል። አወዛጋቢው የቪአር ውሳኔ ከ5 ወራት በፊት እንግዲህ በጥር ወር በአፍሪካ ዋንጫ ፍጻሜ ላይ ካጋጠማት ክስተት ጋር ተመሳሳይነት ያለው ነው። በወቅቱ እንግዲህ ከሞሮኮ ጋር በነበረው ጨዋታ ላይ በቪአር ውሳኔ ቅሬታ ያደረባቸው ተጫዋቾች ከሜዳ ጥለው ወጥተው ነበር። የሴኔጋል ተጫዋቾች በመጨረሻ ጨዋታውን አሸንፈው ነበር። ሆኖም ግን ከዛ በኋላ የተከሰተው ነገር እንግዲህ በአፍሪካ እግር ኳስ ውስጥ ከተመለከትናቸው አወዛጋቢ ጉዳዮች መካከል አንዱ ሆኖ እንዲመዘገብ በቅርብ ጊዜ ከተመለከትናቸው የእግር ኳስ ትዕይንቶች ሁሉ አነጋጋሪ የነበረ እንደነበር ይታወቃል። ሆኖም ግን የአፍሪካ እግር ኳስ እንግዲህ ኮንፌዴሬሽን ካፍ የአፍሪካውን ዋንጫ ላይ የይግባኝ ሰሚ ቦርድ ሴኔጋል ጨዋታውን በፎርፌ እንድትሸንፍና ዋንጫውን ለሞሮኮ እንዲሰጥ መወሰኑ ይታወቃል። እና በአሁኑ ሰዓት ጉዳዩ በዓለም አቀፉ የስፖርት ግልግል ዳኝነት ፍርድ ቤት ካስ እየታየ ይገኛል። እና በ5 ወራት ልዩነት ሴኔጋል በቫር ምክንያት በጣም አስከፊ የሆነ እንዲሁ ችግር ገጥሟታል ማለት ይቻላል። ያን ጨዋታ ህገወጥ የሆነ ስራ ሰርታለች፣ ደንብ ጥሳለች በሚል ነው። ይሄኛው ደግሞ እንደዚሁ ባለቀ ሰዓት ፍጹም ቅጣት ምት በቫር አማካኝነት ተሰጥቶባት እንግዲህ ከውድድሩ ተሰናብታለች። በጣም አሳዛኝ የምትባል ተሸናፊ ነች። እንዲሁ ሴኔጋል የክሪስታል ፓላሱ የ28 ዓመት አጥቂ ኢስማኤል አሳር በጨዋታው ላይ እጅግ አስደናቂ ብቃት አሳይተዋል። በመጀመሪያው አጋማሽ 2 ጊዜ የጎል ቋሚ መጥቶበታል። በሁለተኛው አጋማሽ መጀመሪያ ላይ ከሙሳ ኒኪያቴ የተላከለትን ረጅም ኳስ እንግዲህ በደረቱ ተቆጣጥሮ በድንቅ አጨራረስ ሁለተኛውን ጎል አስቆጥሯል። እና ይህ ጎል በዘንድሮ የዓለም ዋንጫ 4ኛ ጎሉ ነው። ከኮከብ ጎል አግቢነቱ እንግዲህ ከኪሊያን ኤምባፔ በ2 ጎል ብቻ ያንሳል። እና ይሄ ጨዋታ በጣም ድራማዊ የሆነ ክስተትን አስተናግዶ እንግዲህ ተጠናቋል። የሴኔጋሉ አሰልጣኝ ፔፔ ቲያው ከጨዋታው በኋላ አስተያየቱን ሰጥቷል። አሰልጣኙ ስለ ውሳኔው ጥልቅ አስተያየት ለመስጠት በተለይ ስለ ፍጹም ቅጣት ምት ውሳኔው አብራርቶ ለመናገር አልፈቀደም። ሰዎች የተለየ አመለካከት ሊኖራቸው ይችላል፣ እኔ ግን ወደዚህ ጉዳይ መግባት አልፈልግም፣ ጨዋታው አልቋል የሚል ሀሳብን እንደዚሁ አንጸባርቋል። የታክቲክ ስህተትን በተመለከተም የተወሰኑ ሀሳቦችን አንስቷል። በተለይ ቡድኑ 2-0 እየመራ በነበረበት ሰዓት ውጤቱን ለመጠበቅ ሲል ወደኋላ ማፈግፈግ እና ይሄ ባክድሮፕ ማድረጋቸው የጨዋታውን ፍጥነት መቆጣጠር አለመቻሉን አምኗል። እሱም ይህን አልካደም። በተለይ ቤልጂየሞች የመጀመሪያ ጎል ካገቡ በኋላ ተጫዋቾቹ ይበልጥ በስጋት ወደኋላ ማፈግፈጋቸውን እንዲሁ አልደበቀም እና ስለ ተጫዋቾች ቅያሬም የተወሰነ ሀሳቡን ሰጥቷል። በወቅቱ አንዳንድ ተጫዋቾች በከፍተኛ ድካም ምክንያት በከፍተኛ ፍጥነት መሮጥ አልቻሉም፣ ለመቀየር የተገደደው በዛ ምክንያት እንደሆነ ጠቅሷል። ሆኖም ግን ጨዋታው በሽንፈት በመጠናቀቁ ቅያሬዎቹ ስኬታማ አሊያም ደግሞ ውጤታማ ነበሩ ብሎ ለመናገር በጣም አስቸጋሪ እንደሆነ ተናግሯል። የቤልጅየሙ አሰልጣኝ ሩዲ ጋርሲያ ከጨዋታው በኋላ የተለያዩ ሀሳቦችን ሰጥቷል። በዋናነት ያነሳው ነገር እግር ኳስ የስነ ልቦና ጥንካሬ መሆኑን ነው። እግር ኳስ በስሜት የተሞላ ነው ሲል የተናገረው አሰልጣኙ እንግዲህ ቡድኑ 2-1 ከሆነ በኋላ እንግዲህ ተስፋ ሳይቆርጡ ተክቶ ለማሸነፍ መሯሯጣቸውን በጣም አስደሳች እንደነበር እንደዚሁ አልደበቀም። በጨዋታው በጣም ቴንሽን የበዛበት በሁለተኛው አጋማሽ በዩሪ ቴሌመንስ እና በሊያንድሮ ትሮሳር መካከል የተፈጠረውን አለመግባባት እንግዲህ በአዎንታዊ ጎኑ እንደሚያየው ተናግሯል። መሻሻል ያለባቸው ነገሮችም እንዳሉ አልደበቀም። ቡድኑ አሁንም አላስፈላጊ የኳስ ቁጥጥር ስህተቶች ይሰራል። ችኮላ፣ ረሽ ያለው የመከላከል አግሬሽን አለው እንደሚጎዳ ይሄን ደግሞ ወደፊት ትልቅ ትኩረት እንደሚሰጡበት እንደዚሁ ያነሳው ነገር አለ። ለማንኛውም እንግዲህ ይህ ጨዋታ በአስገራሚ ሁኔታ በሴኔጋል ተሸናፊነት ተጠናቋል። እንግዲህ ወደ ቀጣዩ ዙርም ማለፍ ሳይችሉ ቀርተዋል። በዚህ ጨዋታ ላይ የተወደዳቸው የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝነው ስፖርታዊ ጉዳይ ይህንን ይመስላል። በሌሎች ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።